ኃይለ ሥላሴ ወሎን ጎበኙ አሉ። በቀጣይ ዓመት ከስልጣን ተባረሩ። በ1980ዎቹ መጀመሪያ ደግሞ መንግስቱ ኃይለማርያም ወሎን ጎበኝና 83 ላይ ወደ ዚምባብዌ ተሸኘ አሉ። 2002 ላይ አቶ መለስ ዜናዊ ወሎን ጎበኙና እግረ መንገዳቸውን በነካጃቸው 2004 ላይ ሰማይ ቤትን ጎበኙ አሉ። 2009 ላይ አቶ ኃይለማርያም ደሳለኝ ወሎን ጎበኙና 2010 ላይ በገዛ ፈቃዳቸው ስልጣን ለቀቁ አሉ። የቀጭቃጃ እኛንም ጉዳ ለገ ማን ነው? አሁን ደግሞ አብይ አህመድ ወሎን እየጎበኘ ነው ብለው ይሄው መጥቷል አሉ። ያው መንገድ ተዘግቶ ውሏል ለማለት ያክል ነው። ከኮምቦልቻ ደሴ ምናምን ዙሪያውን ዝግ ነበረ እና እኛም ፀሐይ ስኮላን ቆይተን ገና ገባን ለማለት ያክል ነው። ምዕመናን አንተ አታቀሳሰብ። እኔ ምንም አላልኩም። እኔ ስለ መንገድ መዘጋት ነው ያወራሁት እንጂ ልንገላግል ነው በለኛ። እኔ አይደለሁም ያልኩት። እኔ የምለው ማራማዊት የምትባለው ምን አግኝታ ነው? ብልጽግና መውደቂያው ላይ ደርሷል። እያበቃለት ነው። አብይ አህመድ መንግስት መጨረሻው ላይ ደርሷል። ሌሊቱ እየነጋ ነው። የአማራ ህዝብ፣ የትግራይ ህዝብ ፍትህ እየመጣልህ ነው። ብልጽግናዎች ርብበታቸው ወጥቷል። በብልጽግና በእንዳት ትርምስምስ፣ ድንብርብር፣ ድንጋጤ፣ ፍርሃት፣ ሽብር የሆነ ነገር ከተሰማ ብልጽግና በቃ ትርምስምሱ ብልጽግና የለም፣ ፈርሷል። ተፈረሰ ቆይቷል። በእርግጥ የ4 ኪሎ ሸማቂ ብሎ ብልጽግና ያለው 4 ኪሎ ብቻ ነው። ሾር ማስተፈያ እያየኩ ነበር ረስቼዋለሁ። አጣ ማሰቃያኛ እኮ እንደመጣው አላወኩም። ጦርነት ናፋቂ ብልጽግናዬ አይደለ? እናንተ እየገደላችሁ አትገድሉንም ምን ብየው ስንል ደግሞ ጦርነት ናፋቂ እንባላለን። አይ ብልጽግናዬ ብልጽግና ወይኔ ማራማዊ ቸርቸሮር ያሰማሽ። የምር ብልጽግና አለቀለት። ሀገራችን ልንገባ ነው እኛም። ዋይ 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 እንዴት ደስ ይላል። ውይ ቸሮር ያሰማሽ። ለማንኛውም